በ2022 ታሪክ ተቀየረ። የኢዲ አሚን ዳዳ፣ የገማል አብደል ናስርና የቶማስ ሳንካራ እንዲሁም የአቀኞቹ መንፈስ ዳግም በአፍሪካ ነገሰ። ውስጡ በእንቢተኝነት የነደደ ከሀገሬና ከአፍሪካ ውጭ ማንንም አልሰማም ያለ ፓን አፍሪካኒዝም በልቡ የሚንቀለቀልበት ወጣት መሪ በትረ ስልጣኑን ጨበጠ። ከዛማ በታሪክ ላይ ታሪክን፣ በስኬት ላይ ስኬትን ደራርቦ አስመዘገበ። ምንዱባኗ ሀገሩን ባንዴ ከብድር ነፃ ሆነች። ምስኪኑ ህዝቧም ለዕለት ጉርስ ከመባዘን አልፎ ውስጡ በተስፋ ተሞላ። መሪው ከህዝቡ ጋር እጅና ጓንት ሆነው የሀገሪቷን ሁለንተናዊ መልክ ቀየሩ። መላው ዓለምም ተደነቀም። እነ ፈረንሳይ ግን በተቃራኒው ቆሽታቸው አረረ። ከ21 በላይ የግድያና የመፈንቅለ መንግስት ሙከራ አደረጉ፣ ከሸፈባቸው። ከዛ ደግሞ በተለያዩ የእርዳታ ተቋማት ስም ሰዎቻቸውን ቢሰገስጉና ሽብርን ቢያስፋፉም በቅርቡ ቆራጡ መሪ ትራውሬ እነዚህን ተቋማት በሙሉ ጠራርጎ አባረረ። በሀገሪቷ ይርመሰመሱ የነበሩ አሸባሪዎችንም ድምጥማጣቸውን አጠፋ። እውነታው ይህ ቢሆንም ፈረንሳይና ምዕራባውያኑ ግን አሁንም ይህንን ትንታግ መሪ መውቀስና እየዬ ማለት አላቁሙም። የመጣውን አስደናቂ ለውጥም ለመመስከር በእጅጉ ተናነቃቸው። አምነው መቀበልም ተሳናቸው። የእነሱ ምስለኔ የሆኑ በርካታ የአፍሪካ መሪዎችም የተመዘገበውን ታምራዊ ለውጥ አጣጣሉ። በቅርቡ የአፍሪካ ህብረት ሊቀመንበር ሆነው የተመረጡት የብሩንዲው መሪ ኢቫሪስታ ዲያን ሽሚዮ ቡርኪናን ጎብኝተው ሀገሪቷ በአጭር ጊዜ ይህን ያህል በመቀየሯ በእጅጉ መገረማቸውን መናገራቸውን ተከትሎም ትኩሳቱ ተባብሷል። ሰውየው በሊቀመንበርነት የመቆየታቸው ነገርም አጠራጣሪ ሆኗል። Je voudrais remercier mon frère, le président Ibrahim Traoré, et le peuple burkinabé pour l'accueil très chaleureux qui m'a été réservé, moi et ma délégation, depuis notre arrivée. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን የቡርኪናው መሪ ኢብራሂም ትራኦሬ ከሀገሪቷ ጠራርጎ ስላባረራቸው 100 ኤንጂኦዎችና በቅርቡ የአፍሪካ ህብረት ሊቀመንበር በቡርኪና ፋሶ ስላደረጉት ጉብኝት እንዲሁም ስለሰጡት ምስክርነት እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። ኢብራሂም ትራኦሬ በመስከረም 2022 ወደ ስልጣን ከመጣ በኋላ በአፍሪካም ሆነ በአገር ውስጥ ያለው ድጋፍ ከጊዜ ወደ ጊዜ እያደገ የመጣ ሲሆን የድጋፍ ደግሞ ዝም ብሎ በስሜት የመጣ ሳይሆን በዓለም አቀፍ የምጣኔ ሀብት ባለሙያዎች ጭምር ተጨባጭ በሆነ አሃዝ የተረጋገጠ እድገትና የሚታይ ለውጥን ማምጣት በመቻሉ ነው። በተቃራኒው ደግሞ ምዕራባውያን መንግስታትና ሚዲያዎቻቸው ጆሮና ዓይናቸውን በመዝጋትና ሀገሪቷ ከፍተኛ የሽብር ነውጥ ያለባት እንዲሁም ለደህንነት ስጋት ካለባቸው አካባቢዎች መሃል ግንባር ቀደሟ ናት ብለው በመፈረጅ የዓለም ሀገራት ዜጎች ወደ ሀገሪቷ እንዳይጓዙ እገዳን አስቀምጠዋል። ከዛም ባለፈ ስኬታማውንም መርታ ጥላሸት የመቀባት ተግባርን የሚፈጽሙ ሲሆን በዚች ስጋት አለባት ባሏት ሀገር ውስጥ ያሉት ሚዲያዎችና በበጎ አድራጎት ስም የሚንቀሳቀሱ ተቋማትን ከሀገሪቷ እንዲወጡ አላደረጉም። በሀገሪቷ በሰላም የሚኖሩ የነበሩ የሚዲያ ተቋማት ሚዛናዊ ያልሆነ መረጃን በማሰራጨት በህዝቡ መሃል ነውጥ ለመፍጠር በተደጋጋሚ ሲንቀሳቀሱ በመገኘታቸው እንዲሁም ከሀገሪቷ ባህልና ሃይማኖት በተቃራኒ ለህፃናት አደገኛ ይዘቶችን የሚያስተላልፉ በመሆኑ ማስጠንቀቂያ ተሰጥቷቸው ባለመታረማቸው ፍራንስ 24ን ጨምሮ ቪኦኤ እና ዶቼ ቬሌ እንዲሁም ሌሎች በርካታ የመረጃ ተቋማትን በ2024 ፍቃዳቸው ተሰርዞ ከሀገሪቷ እንዲወጡ መደረጉ ይታወሳል። ከዚህ ባሻገር ከአሸባሪ ሀገራት ጋር ግንኙነት ሲያደርጉ የተገኙት የዓለም አቀፉ የቀይ መስቀል ማኅበርና ዩኤስአይዲን ጨምሮ ጥቂት የማይባሉ የእርዳታ ድርጅቶችም በዛው ዓመት ቡርኪና ፋሶን ለቀው እንዲወጡ ተደርጓል።
ይሁን እንጂ እነዚህ ተቋማት ሲባረሩ ከዓለም አቀፉ ማህበረሰብ ከፍተኛ ጩኸት የመሰማቱ ጉዳይ በርካቶችን አስገርሞ የነበረ ሲሆን ሀገራቱ ዜጎቻቸውን ለምን አደጋ ውስጥ እንዲቆዩ ፈለጉ የሚል ጥያቄንም እንዲነሳ አድርጓል። እነሱ በእርግጥ ሌላ ዜጋ ወደ ሀገሪቷ እንዳይሄድ አድርገው ሚዲያዎቻቸውንና የኤንጂኦዎቻቸውን ያቆዩት እኩይ ስራዎችን እንዲሰሩላቸው ነው። በያዝነው 2026 ወርሃ መጋቢት መጀመሪያ ላይ ታዲያ ኢብራሂም ትራኦሬ በመቶ የምዕራባውያን ተቋማት ላይ እርምጃ መውሰዱን ተከትሎ እነዚህ ተቋማት የነውጥ ቀጠና ውስጥ ያለች ብለው በሚጠሯት በቡርኪና ፋሶ ላይ የሙጥኝ ያሉበት ምክንያት ይፋ ሆኗል። ከነዚህ 100 የሚደርሱ የበጎ አድራጎት ተቋማት መካከል በርካቶቹ በ2024 ተባረው የነበሩ ሲሆን ስማቸውን በመቀየርና ወደ ሀገሪቷ የመጡበትን ምክንያት ጥናትና ምርምር ወይም ቱሪዝም ብለው ባልደረቦቻቸውን እያስገቡ ነበር። ተቋማቱ በሀገሪቷ ችግሮች ላይ ከማተኮር ይልቅ በማይጨበጡ እንደ ዲሞክራሲና ሰብአዊ መብት በተባሉ ጽንሰ ሐሳቦች ላይ ጊዜያቸውን ማጥፋት የመረጡ ከመሆናቸው በተጨማሪ በቆይታቸው አንዳችም ለውጥ ማምጣት ያልቻሉና በስምሪታቸው ድግግሞሽ ወቅትም የሽብር ጥቃት ጎልቶ በመስተዋሉ ተቋማቱን የማባረሩን ውሳኔ እንደ ሁለተኛ ምክንያትነት ያጠናከረው ጉዳይ ሆኗል። ኢብራሂም ትራኦሬ በዋነኝነት የሚታወቀውና በተገኘበት መድረክ ሁሉ የሚጠቅሰው የተሟላ ሀገራዊ ሉዓላዊነት የሚለው መርህ ሲሆን አፍሪካውያን በምዕራብ ቀኝ ገዢዎች በተሰመረ ድንበር ሳይወሰኑ በነጻነት እርስ በርስ መገናኘትና ቢዝነስ መስራት የሚችሉ እንደሆነ እንዲሁም በጊዜ ሂደት ወደ አንድ የተባበረች አፍሪካዊት ሀገር አህጉሪቷን መቀየር አለባቸው የሚል ጠንካራ የፓን አፍሪካኒዝም አቋም ያለው ሰው ነው። ኢብራሂም ትራኦሬ ኳስ የተባለውን ተቋም ከቀኝ ግዛት ዘመን ያልተላቀቀና የምዕራባውያንን ዜማ በተሰማ ቁጥር የሚደንሱ ደካማ መሪዎች ያሉበት ነው በማለት ሀገሪቷን ከተቋሙ ከማስወጣት አልፎ ከማሊና ከኒጀር ጋር የሳህል ኮንፌዴሬሽንን መመስረት ችሏል። ትራኦሬ የአፍሪካ ህብረትንም ቢሆን ተጨባጭ የሆነ ዕቅድና አቅጣጫ የሌለው በአፍሪካውያን መሃል እንደ ድልድይ ከመሆን ይልቅ ግንብ ገንብቶ አህጉሪቷን ወደ ኋላ ያስቀረ ማፈሪያ ተቋም ነው ሲል በ2025 ተናግሮ ነበር። ይህን ተከትሎም በርካቶች የሳህል ኮንፌዴሬሽን ጥምረት ከአፍሪካ ህብረትም ሊወጣ ይችላል የሚል መላምትን እንዲሰነዝሩ ምክንያት ሆኗል። የአፍሪካ ህብረት ቡርኪና ፋሶም ሆነች የሳህል ጥምረት ሀገራት በምዕራባውያን ሀገራት በይፋ የሚሰነዘርባቸውን ዘለፋ እንዲሁም በእነሱ ተቀነባብሮ በአካባቢው የሽብር ጥቃት ሲከሰት ትንፋሽ ለማውጣት ያልደፈረ ተቋም ከመሆኑ በላይ ለኮንፌዴሬሽኑ ዕውቅና ሳይሰጥ በመቆየቱ ምሁራን የትራኦሬ ቅሬታ ተገቢ ነው ወደሚል ድምዳሜ እንዲደርሱ አድርጓል። የምዕራባውያን ሀገራት ቡርኪና ፋሶንና ቀጠናውን መረጋጋት የጎደለውና ስጋት የተሞላበት ነው እያሉ በተደጋጋሚ ከመናገር አልፈው ወታደራዊ ጣልቃ ገብነት ለማድረግ ሞክረው የነበረ ቢሆንም ሳይሳካላቸው በመቅረቱ ሚዲያዎችንና መንግስታዊ ያልሆኑ ተቋማትን በመጠቀም የስም ማጥፋቱንና የስለላ ተግባራቸውን ቀጥለው ነበር። ከወራት በፊት የከሸፈውን የመፈንቅለ መንግስትና የግድያ ሙከራ መክሸፍ ተከትሎም በቁጥጥር ስር ከዋሉ የቀድሞ የቡርኪና ጀነራል በተገኘው መረጃ መሰረት ከሽብር ተግባር ጋር ግንኙነት የነበራቸው የበጎ አድራጎት ተቋማት ሚስጥራቸው ሊጋለጥ ችሏል። ከወትሮ በተለየ መልኩ ግን በወርሃ የካቲት 2026 የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የቡሩንዲው መሪ ኢቫሪስታ ዲያን ሻሚዮ ቡርኪና ፋሶን በይፋ ሲጎበኙ በትራኦሬ ደማቅ አቀባበል ከተደረገላቸው በኋላ የረፈደ ቢሆንም ስለ ቡርኪና ፋሶ ለውጥና ስለተፈጠረው ሰላም የሰጡት ምስክርነት ምዕራባውያኑን እንዲንጫጩ አድርጓል። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በርካታ የአፍሪካ መሪዎች በመሪው ጉብኝት ብስጭታቸውን ሲገልጹ ቢደመጡም ሊቀመንበሩ ግን በቡርኪና ፋሶ የታየው ከፍተኛና አዎንታዊ ለውጥ
እንዲሁም ደግሞ የተፈጠረውን ከፍተኛ መረጋጋት በተመለከተ አድናቆታቸውን ገልጸዋል። I am here today in my official capacity as the president of the African Union, and I am also very pleased to have met my brother who is also the president of the Alliance of Sahel States. ስለተደረገልኝ አቀባበል ከልብ አመሰግናለሁ። ወንድሜ ትራኦሬንም እንኳን ደስ አለህ ማለት ፈልጋለሁ። በቡርኪና ፋሶ የታየውን ከፍተኛና አዎንታዊ ለውጥ እንዲሁም የተፈጠረውን ከፍተኛ መረጋጋት አለማድነቅ ንፉግነት ነው። ባሳካችሁት ነገር ቡርኪናዎች እንኳን ደስ አላችሁ። ትራኦሬ በበኩሉ ለጉብኝቱም ሆነ ለእውቅናው አመስግኖ አፍሪካ በአጠቃላይና የአፍሪካ ህብረት ከምዕራባውያን ማነቆ ራሳቸውን ነፃ ማድረግና የህዝባቸውን ሉዓላዊነት በተጨባጭ እንዲያረጋግጡ በምክር መልክ ሸንቆጥ አድርጓቸዋል። ምዕራባውያን ለአፍሪካ ሀገራት እሴቶች ክብር የማይሰጡና አፍሪካውያንን ዲሞክራሲ ለማለማመድ የሚያስፈልገው ስልጣኔ የሚጎላቸው ናቸው በማለት በአደባባይ የተናገረ ሲሆን ፍላጎታቸውን በአፍሪካ ላይ ለመጫንም በእርዳታ ተቋሞቻቸው በኩል የሚጠቀሙት አጀንዳ ደግሞ ዲሞክራሲና ሌሎች በማር የተለወሱ መርዞች ናቸው ብሏል። የቡርኪና ፋሶን ተጨባጭ ለውጥና እድገት ለማጣጣል የሚጠቀሙት የፕሮፓጋንዳ ቁልፍ ይዘት ደግሞ በአገሪቷ ዲሞክራሲያዊ የሆነ ምርጫ አልተደረገም የሚል ነው። ይሁንና በቡርኪና ፋሶ የተባለው ዲሞክራሲና ምርጫ በነበረበት ወቅት እንኳን ህዝቡ በረሃብ አለንጋ ሲገረፍ የነበረ ሲሆን በሚሊዮኖች የሚቆጠሩም ተፈናቅለው ነበር። ምክንያቱ ደግሞ የምዕራባውያን ተቋማት የሚያራምዱት ዓላማ ከሚናገሩት ጋር በተቃራኒው መሆኑና ትክክለኛው ተግባራቸው ሽብርን፣ ደህንነትንና ልመናን የሚያስፋፋ በመሆኑ ነው። ኢብራሂም ትራኦሬ በቅርቡ በሰጠው ጋዜጣዊ መግለጫ ደግሞ ከጋዜጠኞቹ መሃል በተለይ የስካይ ኒውስ ሪፖርተር የሆነችው ዩሴራ አልባጃር ሲዘነዘርበት የነበረውን ክብረ ነክ አስተያየትና አምባገነን የሚል ፍረጃ ተቋቁሞ በሰጠው የተረጋጋ መልስ የሀገራት መሪዎች በተለይ ደግሞ የአፍሪካ ሀገራት መሪዎች ኃላፊነት የዜጎችን ደህንነት ከማረጋገጥና የኑሮ ደረጃቸውን ከማሻሻል እንዲሁም የአገልግሎት ተቋማትን ከማስፋፋትና ተደራሽ ከማድረግ አልፎ የሀገር ሀብትን ከመበዝበዝና ከስርቆት አድኖ መሰረተ ልማትን በማስፋፋት ለኑሮ ምቹ የሆነ ሀገርን ለትውልድ ማስረከብ ነው። የኛ ቀዳሚ ተግባርም ይሄው ነው። ስራችንና ውጤቱ ደግሞ በተጨባጭ የሚታይ በመሆኑ ተዟዙሮ ለመመልከት ቅንነቱ ላለው ሰው ለጠላትም ቢሆን የተደበቁ ተገኝቶ ጉብኝት በማድረጉ ከልብ ተደስተናል። በቀጣይ የአፍሪካ ህብረትን ወደ ተሻለ ምዕራፍ ያሻግረዋል ብዬ አምናለሁ። በርካቶች አይናቸውን የጨፈኑለትን የሀገራችንንም ለውጥ መመልከቱም ትልቅ መነቃቃትን ይፈጥራል። ትራኦሬ አክሎም የንጂዎቹ የሽብር ቡድኖቹ ወደሚገኙበት ቀጠና ለመሄድ ይሰጡት የነበረው ሰበብ ስለ ሰብአዊ መብትና ዲሞክራሲ ህዝባዊ ንቃትን ለመፍጠር የሚል ነው። የተገኘው የሰነድና የማቴሪያል ማስረጃ በተጨባጭ የሚያሳየው ግን የሄዱት የህዝብን ንቃት ለማሳደግ ሳይሆን የሽብር ቡድኖችን በገንዘብና በቁስ ለመርዳት ነበር። ከነዚህ የተቀሩት ደግሞ ጂፒኤስ እና የሳተላይት ስልክ በመያዝ የሀገሪቷን የማዕድን አካባቢዎች የመከላከያ ስምሪትና ስላለፉን እየሰለሉ መረጃ በማቀበል ተግባር የተሰማሩ ነበሩ። ምዕራባውያን ዲሞክራሲ የሚል ካባ ለብሰው በቀረቧችሁ ጊዜ አይምሯችሁ ጤነኛ ከሆነ ቢያንስ መጠርጠር አለባችሁ፣ ሲበዛ ደግሞ እነሱን ጥላችሁ መሸሽ አለባችሁ በማለት ቀልድ ቢጤ ቁም ነገርን ጣል አድርጓል። ከ60 ዓመት በላይ እርዳታ አድርገናል ብለው ሀገሪቷን የወረሩት በመቶዎች የሚቆጠሩ የእርዳታ ድርጅቶች በተጨባጭ አንድም የሚታይ አዎንታዊ ለውጥ ማምጣት አለመቻላቸው፣ ነገር ግን በተቃራኒው የሽብር ጥቃቶች ቁጥር በጣም መጨመሩ እነዚህ ተቋማት አንድም ውሸታምና ለእኩይ ተግባር የተሰማሩ መሆኑን እንዲሁም ደግሞ በተግባር ተፈትነው ውጤታማ መሆን ያልቻሉ የወደቁ መሆናቸውን የሚያሳይ ነው። ቡርኪና ፋሶ በትራኦሬ መመራት ከጀመረች ጀምሮ ማንኛውንም የውጭ ጥገኝነት አሽቀንጥራ ለመጣልና በልጆቿ ላብ ለመኖር ያላትን ቁርጠኝነት በማያወላዳ ቃል ያሳወቀች ቢሆንም በግድ ካረዳን የሚሉ ከንፈር መጣጮች ጋር እልህ አስጨራሽ የሆነ ትግል ውስጥ ለመግባት
ተገዳ እንደነበር ይታወሳል። ከሽብር ተግባራት ጋር ግንኙነት ያላቸውን ግለሰቦችን በቁጥጥር ስር በመዋል ምርመራ በማድረግ እንዲሁም የተወሰኑትን በ2004 አባራ የነበረ ሲሆን ሳይባረሩ የተቀሩትም ሆነ ከተባረሩት ተቋማት መሃል አንዳንድ ሰራተኞች መልካቸውን ቀይረው በተመራማሪና በቱሪስት ስም በመግባት የተለመደ የሽብር ተግባራቸውን ገፍተውበት ቆይተዋል። እነዚህ የተለየ ዓላማ ያላቸው ከመቶ በላይ የሚሆኑ ተቋማት ሀገሪቷ ላይ የሙጥኝ ይበሉ እንጂ ለወትሮ ትርጉም ያለው እገዛ እንኳን አድርገው አያውቁም። በሽብር ለተፈናቀለው ሕዝብም ያደረጉት ያን ያህል ጠብ የሚል ነገር አልነበረም። በወቅቱ ከሀገሪቷ ሳይወጡ እዛው የቀሩት ደግሞ ከመፍትሄ ይልቅ የችግር ምንጭ ሆነው ቆይተዋል። የቡርኪና ፋሶ መንግስት እነዚህን ተቋማት የገንዘብ መጠን በመደበቅ ከተሰማሩበት ዓላማ ውጪ በሽብር ተግባር ላይ የተሰማሩትን የማጥናት ሥራ ሲሰራ የቆየ ሲሆን በያዝነው ዓመት ወርሃ ጥር 2026 ላይ እነዚህን በሽብር ተግባር የተሰማሩ 118 በጎ አድራጎት ድርጅቶችን ያለምንም ቅድመ ማስጠንቀቂያ በአንድ ጀንበር ንጋት ፍቃዳቸውን በመሰረዝ ጨርቃቸውንና ቅላቸውን ጠራርገው ከሀገር እንዲወጡ አድርጓል። ውሳኔውን ተከትሎም ምዕራባውያን ሚዲያዎችና አልጀዚራ ድርጊቱን በማውገዝ የሰብአዊ መብትን የጣሰ ነው በማለት የጮሁ ሲሆን ስካይ ኒውስ ቻናልም ዘላለማዊ አምባገነን በማለት ትራኦሬን ለማብጠልጠል ሞክሮ ነበር። ነገር ግን ውሾቹ ይጮኻሉ፣ ግመሉ ጉዞውን ቀጥሏል እንደሚባለው ኢብራሂም ትራኦሬ መሰል ጫጫታዎችና ሁከቶች ሳያግደው ስራውን ቀጥ ብሎ እየሰራና ሀገሪቷን እያስመነደገ የህዝቡንም ኑሮ በእጅጉ እያሻሻለ ነው። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ የደወል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ